ክብር ለጌታችን ለኢየሱስ ክርስቶስ ይሁን። ባለንበት ቦታ እየጠበቀን ለዛሬ ለዚህ ሰዓት ያበቀን እግዚአብሔር ይባረክ። እንደምን አመሻችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ነው። ጌታ የተባረከና የተመሰገነ ይሁን። አሁንም ደግሞ በአጭር ቃል ትልቅ ጊዜ በረከት የምናገኝበትን ቃል ይዤላችሁ መጥቻለሁ። ይህ ቃል የገባ ቤት ይባረካል። ይህ ቃል የገባ ቤት ይዳሰሳል። ይህ ቃል የገባ ቤት ይፋወሳል። ክብር ለጌታ ለኢየሱስ። እግዚአብሔር ለከ መልካም ነው። ለኔና ለናንተ ያልሰጣ ነገር ምንም የለም። ምንም ያልተሰጠን ነገር የለም። ያልተሰጠኝን ነገር እንደሌለ አወቅኩት። ያነበብኩትን እያነበብኩ የዋልኩትን ቦታ አካፍለላችኋለሁ። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 27 በዛ ሰዓት ላይ እግዚአብሔር እዚህ በዛ ዘመን በሙሴ ሆኖ እግዚአብሔር ቃል የተቀመጠውን ዛሬ በኔ ሆነን እንመለከታለን። እግዚአብሔር ቃል የምናገረው ምንድነው? በዚህ ምድር ላይ በምንኖርበት ነገር ላይ ሁሉ ስልጣን እንደተሰጠን ታውቃላችሁ። ያልተሰጠነው ነገር ምን አለ? በሁሉ ነገር እግዚአብሔር ስልጣን ሰጥቶኛል። እኔ ከኔ ጀርባ እንደዚህ ተቀምጦ የሚቀርጸውን እነሱ ቡድን ላይ ሊያሰማ ይሄዳል። እሱ ቡድናቸው አለው። እሱም የሚያሰማበት ግሩፕ ይኖራል። ምሳሌ ነው እየተናገርኩ ያለሁት። ስለዚህ እኛ የምንጠቀመው ሁሉ በምንኖርበት ላይ በሱ ላይም ስልጣን የተሰጠን ሰዎች ነን። በምድር ላይ በሚንቀሳቀሰው ነገር ሁሉ ስልጣን አለን። ስለ ስልጣኑ መረጃ ኦሪት ዘፍጥረት ምዕራፍ 1 ከቁጥር 27 እግዚአብሔርም አለው ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሣዎችን፣ የሰማይ ወፎችን፣ እንስሳትን፣ የምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ። አያችሁ፣ ይግዙ አለው። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አደረገው፣ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው፣ ብዙ ተበዙ፣ ምድርንም ሙሉት፣ ግዙትም፣ የባህር ዓሣዎችንም የሰማይ ወፎችንም በምድር ላይ የሚንቀሳቀሰውን ሁሉ ግዙ። አያችሁ፣ ነብር አይገዛልሽ አላለም። አንበሳም አይገዛልሽ አላለም። እባብ አይገዛልሽ አላለም። በምድር ላይ የሚንቀሳቀሰው የትኛውም ቢሆን ይገዛል። ባለስልጣን ነኝ። በሰው ምርጫ የተመረጠ ስልጣን አይደለም። እግዚአብሔር የሰጠኝ ስልጣን አለኝ። በጎደኛ የተመረጥኩት ስልጣን አይደለም። በአምላኬ የተሰጠኝ ስልጣን አለኝ። ሃሌሉያ። በማንኛውም በኩል የመጣ ስልጣን አይደለም የተሰጠው። በሰማያዊ አምላክ ፊት የተሰጠኝ ስልጣን አለኝ። ያኖራል ያ ስልጣን ነው እኔና እናንተን በምድር ላይ በሁሉ ነገር ላይ እንድንኖር ያደረገው። በአምሳሉ ተፈጥሬአለሁ። መሳይ ነኝ። ማንን? አምላክን እግዚአብሔርን። መሳዮች ናቸው። ማንን? አምላካችሁን እግዚአብሔርን። ክብር ለጌታ ለኢየሱስ ክርስቶስ። በምድር ላይ በሚንቀሳቀሰው በማንኛውም ነገር ሁሉ ላይ ስልጣን አለኝ። በውሃ ውስጥ ኖራ፣ በሰማይ በየበረራ ኖራ፣ በምድር ላይ ይራመድ፣ በየትኛውም እንቅስቃሴ ይንቀሳቀስ። የተሰጠነው ስልጣን በምድር ላይ በነበረንበት ጊዜ ላይ በብር የሚገኝ አይደለም፣ በእውቀት የሚገኝ አይደለም፣ በተለያየ ነገር በምርጫ የሚነሳ ስልጣን አይደለም። እግዚአብሔር የሰጠነው ስልጣን በምርጫ የተሰጠው ስልጣን በምርጫ ይወድቃል። በሰው የተሰጠ ስልጣን በሰው ይሸነፋል። ያችሁ በሁኔታ የተመጣው ስልጣን በሁኔታው
ይሸነፋል። በአምላክ የተሰጠው ስልጣን ላይ ማንም ሊያሸንፍና ቦታ ሊያስለቅቅ የማይችል ስልጣን አለኝ። ስለ ስልጣኔ ራሱ እግዚአብሔርን አመልካለሁ። ስለ ተሰጠኝ ስልጣኔ እግዚአብሔርን አመልካለሁ። ክብር ለጌታ ለኢየሱስ። የተሰጠኝ በብር የሚገዛ አይደለም። ስለዚህ እግዚአብሔር የምናገረው ቃል በጌታ ፊት የምትኖሩበት ጊዜ እግዚአብሔር የሰጣችሁን ስልጣን አውቃችኋል? እግዚአብሔር የሰጣውን ስልጣን አውቃችኋል ወይ? ይሄ በስልካችን ውስጥ የተቀመጠ አሽንጉሊት ነው። የሚንቀሳቀስ ይመስላል፣ የሚቀርጽ ይመስላል፣ ወይም የሚሰማም ይመስላል። ወዲህ መንገቱን ያደርጋል። አያችሁ? እሱ የተሰራለት ወይም የተቀመጠለት ነው። የኛ ግን ይለያል። ያንቺ ግን ይለያል። ያንተ ግን ይለያል። ይሄ የሚንቀሳቀሰው በደረሰንበት ቦታ በጫካ ሲኖር በአይን እናያለን። በሰው ለማዳ ሆኖ ሰው ያሳድጎ በሰው ቤት ኖሮም በአይን ታያላችሁ። ግን ለሱ ስልጣን የለውም። ስልጣን ግን የናንተ ነው። በእናንተ ብኖርም በውጭ ብኖርም ስልጣን የማን ነው? የናንተ ነው። ስልጣን የለውም። ለሱ የተሰጣ ስልጣን የለውም። ክብር ለጌታ ለኢየሱስ። ለኔና ለናንተ የተሰጣን ስልጣን ይለያል። የተሰጠላችሁ ስልጣን ይለያል። አያችሁ? ለሱ ምንም ስልጣን የለው። ልታባርሩ ስልጣን ተሰጥቷል። ልታሳድጉ ስልጣን ተሰጥቶላችኋል። እና ሁሉንም ነገር እንድትመሩ ስልጣን ተሰጥቶላችኋል። ለማ ለኛ ለኔ የተሰጠን ስልጣን የሚገረም ነው። ለዛ ስልጣን እግዚአብሔር ይመሰገናል። ስለዚህ እግዚአብሔር ይማላው። እግዚአብሔር ምን አለው? እግዚአብሔር ይማላው። ከዛስ እነሆ መብል ይሆንላቸው ዘንድ በምድር ፊት ሁሉ ላይ ዘሩን በእርሱ ያለውንም ልምላሜ ሁሉ የዛፉንም ፍሬ የሚፈራውን ዛፍ የለውም። ስለምንበላው ነገር ሁሉ እግዚአብሔር ስልጣን አለው። ስለዚህ የተሰጠላችሁ ስልጣን በጫካ ውስጥ በሚኖረው ላይ ስልጣን አላችሁ። በምድር ላይ የሚኖረው ነገር ላይ ስልጣን አላችሁ። በቤት ላይ የሚኖረው ነገር ላይ ስልጣን አላችሁ። ስልጣናችሁ ግን የሚገረም ነው። ማንም ከዛ ስልጣን ሊያወርድላችሁ አይችሉም። በትምህርት ደረጃ የያዛችሁ ስልጣን ቢሆን ከናንተ ትምህርት ደረጃ ከፍ እያለ የሚመጣ ትውልድ ሲመጣ ከዛ ስልጣን በታች ትሆናላችሁ። እግዚአብሔር ያስቀመጠ ስልጣን ላይ እስካሁን በታችነት የለውም። ሁሉም እኩል ነው። ሁሉም እኩል እያችሁ እኔ የተቀመጥኩትን ስልጣን እግዚአብሔር የሰጠኝን ስልጣን የዓለማችን አስተዳዳሪ ቢሆን ከኔ ጋር እኩል ነው የሚገዛው። አያችሁ? የእግዚአብሔር እኩልነትን እዚህ ጋር ትለያላችሁ። የትኛውም ቢሆን በየትኛውም ደረጃ የሚኖር ሰው ቢሆን ስልጣኑ እኩል ነው። እኩል ስልጣን ነው የተሰጠ ነው። ሃሌሉያ! ታንክ ዩ ጂሰስ፣ ታንክ ዩ ጂሰስ። አይገርምም? እግዚአብሔር የሰጣ ስልጣን ከማንም ጋር እኩል ስላል አድርጎ ሰጠን። እንድንገዛ አደረገን። ሁሉንም ነገር እንድንገዛ አደረገን። የሰው ስልጣን ቢሆን አንተ እዛ ጋር ግዛ፣ አንተ እዛ ጋር ግዛ፣ አንተ እዛ ጋር እያለ ያበታትናል፣ ያከፋፍላል። ለኔ ብንቢ ካለ ወፍ ሰጥቶ ዶሮ ይከለክላል። ለኔ በግ ከሰጣ የከብት ስልጣን ይከለክላል። ሆ ኢየሱስ! የኢየሱስ ስልጣን ግን ሁሉንም እንድንገዛ ነው። ክብር ለጌታ ለኢየሱስ። የሰማችሁት ለሌሎች አሰሙ። ሼር አድርጉ፣ ኮፒ አድርጉ፣ ብዙዎችን እንዲሰሙ አድርጉ። በኮሜንት